ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ መስከረም 25 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ እንቅስቃሴና የንጉስ ሚካኤል አሊኮር ማስጠንቀቂያ፣ መድረሻ ያጡት አረጋውያን፣ የሃይማኖት አባቶችና መካነ ሰላም፣ የኤርትራ እርምጃና አገዛዙ፣ የዶክተሩ ሞት፣ የኢትዮጵያ ጤና ባለሙያዎች ንቅናቄ፣ የትራምፕ ምስልና ዶላር፣ የመንግስት ይውረድ፣ የወጣቶቹ ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የንጉስ ሚካኤል አሊኮር ዋና አዛዥ በመካነ ሰላም አገዛዙ ኑር መስጊድን የጦር ምሽግ በማድረግ ጦርነት ከከፈተ በኋላ ሃይማኖትን ሽፋን በማድረግ ህዝቡን እርስ በርስ ለማጋጨት የወጠነው ሴራ የከሸፈ ቢሆንም የሃይማኖት አባቶች በዘላቂነት ችግሩን እንዲፈታ የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ አቀረበ። ለሃይማኖት ተቆርቋሪ በመምሰል ህዝቡን እርስ በርስ ለማጋጨት የሚደረጉ እንቅስቃሴዎችን ንጉስ ሚካኤል አሊኮር እንደማይታገስም አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ዋና አዛዥ ሻለቃ አብረው ታደሰ በመካነ ሰላም የነበረውን ወታደራዊ እንቅስቃሴና አገዛዙ በከተማው የሚገኘው ኑር መስጊድ የጦር ምሽግ በማድረግ ተኩስ የከፈተባቸውን እርምጃ በማንሳት ወንብሎ ሃይማኖት ሽፋን ለመስጠትና ግጭት በህዝቡ ውስጥ ለማስነሳት ያደረገውን እንቅስቃሴ ግምት ውስጥ በማስገባት ህዝቡ ነገሩን እንዲረዳ ፋኖ የተቆጣጠረውን መካነ ሰላም ከተማ ለቆ የወጣበትን እርምጃ ጭምር በማስረዳት ያገዛዙን ሴራ መረዳት እንደሚገባ የንጉስ ሚካኤል አሊኮር አዛዥ በዚሁም መረጃ አስታውቀዋል። መስከረም 23 መስከረም 24 ምሽት በመካነ ሰላም የነበረውን ወታደራዊ እንቅስቃሴና በኑር መስጊድ የመሸገው ያገዛዙ ስልጣን አስጠባቂ ኃይል የከፈተውን የተኩስ እንቅስቃሴ ታጣቂዎቹ ሲሞቱ ህዝቡን በሃይማኖት ሽፋን ለማጋጨት የወሰዳቸውን እርምጃዎች ጭምር በማውገዝ በአካባቢው ያልነበሩ ጥንቃቄ እንዲያደርጉና የሁሉም እምነት ሃይማኖት አባቶች ያገዛዙን ሴራ በመረዳት ነገሩን ለማክሸፍ የራሳቸውን እርምጃ እንዲወስዱ ጥሪ አቅርበዋል። ሚካኤል አሊኮር ዋና አዛዥ ሻለቃ አብረው ታደሰ በቀን 24 አንደኛ ወር 2018 ራብ ወሎ ግንባር ከሚንቀሳቀሰው ንጉስ ሚካኤል አሊኮር የተሰጠ መስከረም 23 ለ24 ሌሊት መካነ ሰላም የሚገኘው ኑር መስጊድ ምሽግ አድርጎ ተኩስ የከፈተው ጥላት የሃይማኖትን ለማስነሳት ቢሞክርም ሊሳካለት አልቻለም። ነገር ግን የህይወት ዋጋ አስከፍሏል። በመስጊዱ ውስጥ ብሬንና ስናይፈር ጠምዶ ምሽግም ተቆፍሮ ስለነበረ ጥላት በቂ ዝግጅትም አድርጎ በከፈተው ተኩስ ሁለት ፋኖ ተገድሎ አጸፋ መልስ ተሰጥቶ ስለነበረ ጉዳት ደርሶባቸዋል። ይህንን ተከትሎ ህዝብ ሙስሊሙን ለማስቆጣት የብልጽግና ተላላኪዎች የሆኑ አካላት ከራ እያደረጉ ነው። ንጉስ ሚካኤል አሊኮር በበኩሉ ስሜታዊ የሆነው ባችን እስከሚረጋጋና እውነትን እስከሚገባው በሚል ታግሷል። በዚህ መሰረት መካነ ሰላም ከተማን ተቆጣጥሮ የመቆየት ታሪውን አሻሽሎ ወደ ዲያር ሰራዊቱን ይህንን ያደረግነው ለህዝባችን ደህንነት ስንል ነው። አትከፋፍ። ለምሳሌ እኔና የቦረና ወረዳ እስልምና ጉዳዮች ፕሬዝዳንት ሀጅ ነስሩ የታደሰ እንድሮ ልጅ እኔ የሽንድሮ ልጅ ነን። ማን በማን ላይ ምላጭ ይስባል? ይህንን ያሰባችሁ አማራ ፋኖን ትግል ለማደናቀፍ ደፋ ቀና የምትሉ ከዚህ ድርጊት ተቆጠቡ ስንል የንጉስ ሚካኤል አሊኮር ያሳስባል። የአማራ ጥያቄያችን መለስ ስንል ጥያቄያችን ተሽጦ ስለጠፋብን የጥያቄ መልስም አተን ነው። የአንድነት ጥያቄያችንንም የዲሞክራሲ ጥያቄያችንም ታፍኖ ስለነበረው የመብት ጥያቄያችን ስለጠፋን ይህንን የጠፋንን አንድነታችንን ለመፈለግ ስንል ከፋይ ጦር እስካሁን ድረስ የእውነተኛ ትግል አድርገን ለአማራ ትግል ብለን ስንወጣ አንድም ደሞዝ ለአማራ ትግል ብለን ሞት ብቻ ነኛል። ስለዚህ አሁን ይህንን ትግል ለአማራ ብለን ስንሄድ እኛን ለመዋጋት የኛን ዓላማ ለማጥፋት የኛን ኦፕሬሽንን የምንሰራቸውን ነገሮች ሁሉ ለማሰናከል የተዘጋጁ አንደኛ የአማራ ህዝብ ተምሮ ሳይስ በሶቆቃ በሌለበት አንዳንድ ነገሮችን ችግር እንዳይገጥማቸው በምናደርግበት ምሽግ የሚያደርገው ብልጽግና የሚጠቀምባቸው ካምፖች አንደኛ ምን ይመስላል? ዩኒቨርሲቲውን ካምፕ የሚያደርጋቸው ተቋሞችን ከየት ይጀምርልሃል? የሙስሊም ተቋሞችን፣ የክርስቲያን የሃይማኖት ተቋሞችን፣ ትምህርት የልጆቻችን የመማሪያ ተቋሞቻችንን እነዚህም በሙሉ በአጠቃላይ ካምፓስ። ስለዚህ ይሄ ድርጊቶች እነዚህ ድርጊቶች በሃይማኖት ልክ ወጥተውብናል ብሎ በመካከላችን የሚያበዛው ሰው ይህንን እውነታውን ህዝብና ህዝባችን የሙስሊሙ ማህበረሰብ የክርስቲያኑ ማህበረሰብ እውነቱን እስከሚያወጣ ድረስ ተቆጣጥረን በዛሬው ዕለት የምናገኘው እንዲል ለህዝባችንን እውነቱን አግኝቶ እስከምናገኘው ድረስ ወጣ። በዛሬ ቀን ይሄ ድርጊት ባይፈጸምና ወይም ይህንን መካነ ሰላም የኛ መሆኑን እናውቃለን። ህዝባችን እንዲያሸማቀቅብን የህዝባችን ቁጣም የህዝባችን ችግሩም የህዝባችን አንድነትም ውስጡን አጥርቶ እስከሚያገኝልን ድረስ ለህዝብ ለስሮ
እየወጣን ህዝባችን በመሰረቱ ችግሩን አጥርቶ እስከሚያገኝልን ድረስ ዳሮ። ስለዚህ ማንኛችሁም የአማራ ህዝብ እኛ ሙስሊም ክርስቲያን ብለን አይደለም የሚወጣ አንድነት ብለን ሙስሊሙ የኛን ማተብ በጥሶ እኛ ደግሞ የኛን ማተብ ሙስሊሙን ናትበው ስንለው እዛ ላይ ነበር ጣ እለለንበትና ለልበት ቦታ ላይ መካከል የገቡ ሰዎች ይህን ችግር ላይ እዚህ ላይ መንቃት ያስ ከዛ ወዲህ እዚህ የነበሩ የነገር አዲያቃሊዎች ነገሩ ከዚህ መካከል እየተዳቀለ የዓላማ ትግላችንን የሚያጠፉት በጋራ ወስደን በጋራ አንብበን በጋራ ተሳስበን ይህን ችግር ወዲህ ኋላ ጠርፈን ወደ ትግላችን እንዲገባ ያስፈልጋል። በዚህ ምክንያት ላይ የተቀጣጠሉና ወይም የተነሱ ችግሮችን የሃይማኖት አባት ከህዝበ ክርስቲያኖችም ሆነ ከሙስሊም ማህበራት በጋራ ሆናችሁ ይህን ችግር ቶሎ በዚህ በሁለት ቀን ቀርፋችሁ ወደ የነበረው ትግላችን እንድንገባ አሳስመሰግናለሁ። በኑሮ ውድነት መባባስ በጡረታ መብት አለመከበር ምክንያት በርካታ አረጋውያን የደህንነት ኑሮ እንዲገፉ መገደዳቸውን የኢትዮጵያ አረጋውያን ጡረተኞች ብሔራዊ ማህበር ገለጸ። የዓለም አቀፍ የአረጋውያን ቀን ለአረጋውያን ደህንነት መጠበቅ ሁለንተናዊ ኃላፊነትን እናውጣ በሚል መሪ ቃል ባለፈው መስከረም 21 2018 ዓ.ም በአድዋ ድል መታሰቢያም ሲዘከር ማህበሩ ባወጣው መግለጫ የኢትዮጵያ አረጋውያን ጡረተኞች ብሔራዊ ማህበር ምክትል ፕሬዝዳንት አቶ ጌታቸው ክፍሉ ኢትዮጵያ ከጠቅላላው ህዝቧ ውስጥ ከ6.4 ሚሊዮን በላይ አረጋውያን እንዳሉባት ገልጸው አብዛኛው አረጋውያን የጡረታ መብታቸው ባለመከበሩና የማህበራዊ ዋስትና አገልግሎትም ተጠቃሚ ባለመሆናቸው ካለው የኑሮ ውድነትና ጫናም ተዳምሮ በመጦሪያ እድሜያቸው የድህነት ኑሮ እየገፉ ይገኛሉ ብለዋል። አብዛኞቹ አረጋውያን በዝቅተኛ የኑሮ ደረጃ ላይ ስለሚገኙ ለዘርፉ ብዙ ማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውን ያስረዱትም ኃላፊው በአገራችን ባህል ለአረጋውያን የተለየ ቦታ እንደሚሰጥ የታወቀ ቢሆንም አሁን ላይ ግን የገለልተኝነት ኑሮና ስር የሰደደው ደህንነት ባህላችን በእጅጉም ሸርሽሮታል ብለዋል። አቶ ጌታቸው የጡረታ መብትም ተጠቃሚ አረጋውያን በጣም ጥቂት ብቻ ናቸው ይበሉ እንጂም ቁጥራቸው ምን ያህል እንደሆነ ለጊዜው አልገለጹም። አረጋውያን መብታቸውና ደህንነታቸው ተጠብቆ በሁሉም ዘርፍ እንዲሳተፉ እንዲደረግና እንዲጠቀሙ ጠይቀዋል። አረጋውያን ተገቢ እድል ቢሰጣቸው ለዘመናት ያካበቱት ልምድና ዕውቀታቸውን ለሰላም፣ ለአገር ግንባታ፣ ለድህነት ቅነሳ መጠቀም እንደሚችሉ አሳስበዋል። መንግስትም ሁሉንም የህብረተሰብ ክፍል አረጋውያን ተገቢውን ማህበራዊና ኢኮኖሚያዊ ድጋፍ እንዲያገኙ የሚጠበቅባቸውን ኃላፊነትም ግዴታ እንዲወጡም ሲሉ ጥሪ ማቅረባቸው ተገልጿል። ማህበሩ ካለፈው 1993 ዓ.ም ጀምሮ የአረጋውያን መብትና ጥቅምን ለማስከበር በአገራዊ ፖለቲካዊና ኢኮኖሚያዊ ልማቶችም እኩል ተሳታፊ እንዲሆኑ እየሰራ እንደሚገኝ የገለጹት ኃላፊው በሁሉም ክልሎች በሁለቱ ከተማ አስተዳደሮች ማለትም በአዲስ አበባና በድሬዳዋ 1325 አባል ማህበራትን በማቀፍ እየተንቀሳቀሰ እንደሚገኝ ገልጸዋል። የአማራ ፋኖ ብሔራዊ ኃይል የጀመረውን ወታደራዊ ስልጠና አጠናክሮ እንደሚቀጥል አስታውቋል። በምዕራብ አማራ ቀጠና ቴዎድሮስ ዕዝ የ6ኛውና 7ኛው ክፍለ ጦር 2 ብርጌዶች የፋኖ ኮማንዶዎችን ለወራት አሰልጥነው አስመረቁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ በ6ኛው ቀኝ ጌታ ይፍታሔ ንጉሴ ቀስተ ደመና ብርጌድ፣ በ7ኛው ክፍለ ጦር አብራጂት ብርጌድ በየበኩላቸው ለወራት ያሰለጥኗቸው የፋኖ ኮማንዶዎችን ዛሬ በደማቅ ስነ ስርዓት አስመርቀዋል። የኃይል ግንባታ ስራውን እንደቀጠለ መሆኑን የጠቀሰው መረጃ ቀስተ ደመና ብርጌድ ለ6 ወራት ያሰለጠናቸውን የፋኖ ኮማንዶዎች በደማቅ ሁኔታ ሲያስመርቅ፣ በተመሳሳይ አብራጂት ብርጌድም ዛሬ መስከረም 25 ቀን 2018 ዓ.ም ለወራት ያሰለጠናቸውን የፋኖ ኮማንዶዎች አስመርቋል። አማራ ፋኖ ብሔራዊ ኃይል አርማ ያሸበረቀ ኮማንዶ ከቴዎድሮስ ዕዝ እየመጣ ነው በማለት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ የዛሬው ምርቃት አስታኮ አርበኛ አስረስ ማረዳምጤ አስተያየቱን አስሯል። ጠላትን ያፍረከረክ ነው አስበንና አቅደን በፈጸምነው ድንቅ ተጋድሎ ነው የጠላት ኃይል እየፈረሰ የኛ ኃይል እየተገነባ ቀጥሏል። የአማራን ህዝብ ሁሉና የሚታደግ ብቻ ሳይሆን የኢትዮጵያን ዘላቂ ሰላም የሚያዋልድ የምስራቅ አፍሪካን የኃይል ሚዛን የሚጠብቅ ዲሲፕሊን ሰራዊት መገንባቱ ተጠናክሮ ይቀጥላል ሲል ገልጿል። ግዙፉና ነባሩ አብራጂት ብርጌድ እንዲሁም በእሳት ተፈትኖ ወርቅ መሆኑን ያረጋገጠው የደብረ ኤልያሱ ቀስተ ደመና ብርጌድ እጩ የሰራዊት አባላትን አስመርቋል በማለት የዛሬ ፋኖ ኮማንዶዎች ምርቃትን አስታኮ በሰጠው በዚሁ አስተያየቱ ገልጿል። በፊልድ ማርሻል በበርካታ ሙሉ ጀነራሎች በብዙ ብርጌደር እና ሜጀር ጀነራሎች በባለ ብዙ ማረክተኞች የሚመራ አብይ አህመድ ስልጣን አስጠባቂ ሰራዊት የእናቶችን መቀነት በመቁረጥ በመድፈርና ንጹሃንን በመግደል በእጁ የገባውን ምርኮኛ በስለት ወቅቶ በመግደል አሸባሪነቱን አሳይቷል ያለው አርበኛ አስረስ ማረዳምጤ በሌላ በኩል ያለበቂ ልምድና ተሞክሮ በቅንነትና በጽናት በተሰራ ስራ በሰላማዊ ሰዎች ጥበቃ በምርኮኛ አያያዝ በወታደራዊ ጨዋነት ያሳየነው ብቃት የሚያኮራ ነው። ይህንን ስርዓት የገባ ሰልፈኛ ሰራዊት ለመፍጠር ሌት
ሌት ከቀን የደከሙ ወታደራዊ አመራሮቻችን ክብር ይገባቸዋል በማለት የኃይል ግንባታው ተጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ ጦርነት የከፈተ አብይ አገዛዝ ከ2 ዓመት በላይ የተሻገረውን ጦርነት ለማቆም ዛሬም ፍላጎት እንደሌለውና ተጨማሪ ኃይል ወደ አማራ ክልል እያስገባ ሲሆን በቅርቡ ባህር ዳር ላይ የአብይ አገዛዝ ስልጣን አስጠባቂ ጦር ምክትል ኤታ ማጆር ሹም የሆነው ጀነራል አበባው ታደሰ በመራው ስብሰባ ላይ ጦሩን ከአማራ ክልል ለሌላ ግዳጅ እናስወጣለን፣ በራሳችሁ ኃይል ጸጥታ አስከብሩ የሚል የክልሉ ከፍተኛ ባለስልጣናት ከተባሉት ጋር የተለያዩ ወታደራዊ አዛዦች በተገኙበት በተደረገ ስብሰባ ገልጾ የነበረ ቢሆንም የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒሊክ ዕዝ በዘመቻ አደም አሊ በአገዛዙ ላይ ያደረሰውን ወታደራዊ ጥቃትና የአገዛዙ ስልጣን አስጠባቂ ወታደሮች በመቶዎች የሚቆጠሩ የተደመሰሱበትና የተማረኩበት ሂደትን ተከትሎ የነበረ እቅዳቸውን አጥፈው አዳዲስ ሰራዊት በማስገባት ተጨማሪ አዲስ ያሉትን ኦፕሬሽን ለማድረግ ዝግጅት እያደረጉ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። በዚህም አገዛዙ ውጤት አላመጡልኝም ያላቸውን ወታደራዊ አዛዦች አንዳንዶቹን በቁም እስር አንዳንዶቹን ከቦታ ቦታ እያዘዋወረ አዳዲስ አደረጃጀቶች እየፈጠረ ሲሆን ፋኖና የፋኖ መሪዎች በተለያዩ አቅጣጫዎች እየተሰባሰበ የሚገኘው የጠላት ኃይል ተጨማሪ ጥፋት ሳያደርስ እቅዱን ለማክሸፍ ጥንቃቄ እንዲያደርጉ ተደጋጋሚ ጥሪ ሲቀርብ ቆይቷል። የአሜሪካ መንግስት ከሳራ በታች ላሉ 32 የአፍሪካ አገራት ለሩብ ምዕተ ዓመትም ያህል ሲደግፍ የቆየው የአፍሪካ እድገትም እድል ህግም በእንግሊዝኛው ምህጻረ ቃል አፍሪካን ግሮዝ ኦፖርቹኒቲ አክት እንደ ፈረንጆቹ አቆጣጠር ባለፈው መስከረም 30 ወይም ሴፕቴምበር 30 2025 በይፋ ማብቃቱን ተከትሎ እኛም እንደዘገብነው የተባበሩት መንግስታት የንግድ ልማት ድርጅት በእንግሊዝኛው ምህጻረ ቃል አንክታድ ለአፍሪካ የኢኮኖሚ አቅጣጫ ከባድ ስጋት መውደቁን አስታወቀ። የቀድሞው የአሜሪካ ፕሬዝዳንት ቢል ክሊንተን እንደ ፈረንጆቹ አቆጣጠር በ2000 ዓ.ም በህግ የፈረሙትና ለ25 ዓመታት የቆየው ይህ ፕሮግራም ካልታደሰ የግብርና ምርቶችም ቀላል አምራቾችም ኢንዱስትሪዎችም አፍሪካ ላኪዎች ወደ አሜሪካ ገበያ የሚያገኙት መዳረሻ እየጠበበ በመምጣቱ አገሪቱም የኤክስፖርት ልዩነት የማስፋትን ጥረቷንም እንደምትጎዳም ተገልጿል። በተለይ በልብስ ስፌት የግብርናና የምግብ ምርቶችም ከጉምሩክ ቀረጥም ጭማሪው ከፍተኛ ተጽዕኖ የሚደርስባቸው ሲሆን ከአጓ ውጪ የሚላኩ የግብርና ምርቶችም አምራቾችን ምርቶቻቸው ላይ የሚጣለውን ቀረጥ በነዳጅና በማዕድናት ላይ ከሚጣለው ከ2 እስከ 3 እጥፍ ከፍ ስለሚል ከፍተኛ ጫና ሊፈጠር ይችላል ሲል አንክታድም አስጠንቅቋል። የአጓው ማብቃት በ32 የአፍሪካ አገራት ላይ ሁለተኛ የጉምሩክ ቀረጥ ጭማሪ ማዕበል የሚፈጥር ሲሆን በአማካኝም የጉምሩክ ቀረጥም ከ0.5 ከመቶ በታች ነበረበት ወደ 10 ከመቶ ከፍም ሊያደርገው እንደሚችልም ተገምቷል። ኢትዮጵያም ቀደም ሲል በሰሜን የኢትዮጵያ ደም አፋሳሽ ጦርነት ምክንያት እንደ ፈረንጆቹ አቆጣጠር ከጃንዋሪ 2022 ጀምሮም ከአጓም ታግዳ የነበረች ሲሆን የቅርብ ጊዜ ዳግም የመመለስ ጥያቄውም ውድቅ በመደረጉ መዝለቁም ይታወቃል። በመካነ ሰላም ወታደራዊ እንቅስቃሴውን የመሩ የእስልምና እምነት ተከታይ የፋኖ አርበኞች አገዛዙ በሃይማኖት ሽፋን የሚያደርጋቸው እንቅስቃሴዎች ህዝቡ በቅርብ የሚያውቃቸውና ድጋፍ እንዳላስገኘለት ሊያነሳቸው የነበሩ ግጭቶች እንዳልተሳኩለት በሩቅ ያለውም ህዝብ ተጨባጭ ሁኔታ ሊገነዘብ እንደሚገባ በጋራ ገለጹ። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒሊክ ዕዝ በዘመቻ አርበኛ አደም አሊ አባናደው ስም የከፈተውን ዘመቻ ተከትሎ በመካነ ሰላምም የሚንቀሳቀሰው በእዙ ስር ያለው የንጉስ ሚካኤል አሊኮር በመካነ ሰላም ከምዕራብ አማራ ቀጠና ቴዎድሮስ ዕዝ 8ኛና 9ኛ ክፍለ ጦሮች ጋር በመቀናጀት ያደረገውን ወታደራዊ እንቅስቃሴ ተከትሎ አገዛዙ በከተማው የሚገኘው ኑር መስጊድ ምሽግ በማድረግ በባንዳዎቹ አማካኝነት ጦርነት የከፈተ ሲሆን ይህኑ ተከትሎ የሞቱበት ባንዳዎቹን በሃይማኖታቸው ሳቢያ እንደተገደሉ አድርጎ ጸብን ለማስነሳት ያደረገው እንቅስቃሴ እንደከሸፈ አርበኛ ሙልጌታ ሰንዳው አሊና ኮሎኔል ፈንታው መኩዬ የእስልምና እምነት ተከታይ የሆኑት የፋኖ አመራሮች በአካባቢው የነበረው ሁኔታ አስታከው በሰጡት መረጃ ገለጹ። አርበኛ ሙልጌታ ሰንዳው አሊ ይባላለሁኝ። በአፋባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚኒሊክ ዕዝ ከፍተኛ የድርጅት አመራር ባለው ነገር ባገዛዙ በአፋባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝና ንጉስ ሚካኤል ኮር እና በአፋባሃ ደቡብ አማራ ቀጠና ቴዎድሮስ ዕዝ 9ኛና 8ኛ ክፍለ ጦር በወሎ ግንባር ባደረጉት በመካነ ሰላም ትልቅ ተጋድሎ በተደረገ
ባደረገው ተጋድሎ አገዛዙ በሰሜን ወሎ በደቡብ ወሎ ቀጠና በከፍተኛ ሽንፈት ሲደርስበት ወያኔና ሻቢያ ወጉይ በማለት በፋኖ የተሰራውን ተጋድሎ ለማኮሰስና ለማሳነስ የሞከረበት የሄደበት አካሄድ ሲከሽፍበት ሌሎችን ወይም የዚህን ተጋድሎ ለሌሎች ለማሸከም የሞከረው አካሄድ ሲከሽፍበት በመካነ ሰላም ላይ የሞቱትን ወይም በመስጊድ አካባቢ ላይ ተነሳ በተባለው እነ 50 አለቃ ቃሲም ወይም የገጠር ወረዳ የጸጥታ ኃላፊ ያገዛዙ ሰዎች የሰላምና የጸጥታ ኃላፊውን 50 አለቃ ቃሲም ጨምሮ ተደምሰዋል። እኚህ እንግዲህ ያገዛዙ ሰዎች ባገዛዙ ስርዓት ውስጥ ከዳር የሆኑ ከየትኛውም እምነት ተከታይ የሆኑ አካል እርምጃ ይወሰድባቸዋል። ምክንያቱም እኛ ለየትኛውም እምነት ጎን ሆነን አይደለም። እኔ ሙስሊም ነኝ። የቆምነው ሁሉንም የአማራን ተጋድሎ አማራን ነፃ ለማውጣት ነው። በዚህኛው እምነት ነከሌን ገደሉ በዚህ እምነት የሚባለው በአገዛዙ ዘንድ ካድሪ ሆነው ሲሰሩ የነበሩ ሰዎችን ከየትኛውም እምነት ሊሆን ይችላል ልናስወግድ እንችላለን። ከዛ አንፃር ህዝቡን ለማደናገር ያንን ሽንፈት ብልጽግና ያንን ሽንፈቱን በሌላ ነገር የህዝብ ማዕበል ለማስነሳት የሞከረበት አካሄድ ከሽፏል። ስለዚህ ህዝበ ሙስሊሙ ይህንን ሊደናገርበት አይገባም። እኛ የወጣነው እኔ የወጣሁት ሙስሊም ነኝ። አይሻ ሰይድን ደም ለመበቀል እና ሀጂ ሙፍቲ ማግለል ሁሉ ሲደረግ ያ ሁሉ ብዙ የሚሰማን ሙስሊሞች አሉ። ስለዚህ አሁንም እኛ እየተዋጋና ያለነው የለጋምቦ የገነቴው ጀግና አርበኛ ሳጂን አደም አባናደው በሱ ስም ሰይመን ትልቅ ተጋድሎ እየሰራን ማርሽ ቀያሪ የሆነ ትልቅ የአማራን ትግል ዙር የቀየረ ስራዎች እየሰራን ይህንን ለማጠልሸት በዚች የአንጃ ተከፋዮች ይህን ነገር ለማጦዝና የህዝባዊ ሙስሊሙን ለማነሳሳት የተሞከረበት ሂደት ከሽፏልም። ማንኛውም ህዝበ ሙስሊም በዚህ ሊደናገርበት አይገባም። ግን የነበረው በመስጊዶች ውስጥ መትረየስ ማስቀመጥ በመስጊዶች ውስጥ ሸንሸል የመትረየስ ሸንሸል ሁሉ እኛ ሙስሊም ፋኖች ከ75% በላይ በወሎ ቀጠና እነ ሁሴን ጅብሪል ክፍለ ጦሮች እነ አይሻ ሰይድ ክፍለ ጦሮች ከ75% በላይ ሙስሊም ታጋዮች ያሉበትን የወሎን የፋኖ ተጋድሎ በዚህ ልክ ለማኮሰስ መሞከር ትክክል አይደለም። እነሱንም መከተል ትክክልም እንዳልሆነ ልናቅ ይገባል። በዚህም ልንደናገር አይገባም እላለሁኝ። እኛ ያወጣነው የና አይሻ ሰይድን ደም ልንበቀልና ነገ የተከበረ ሙስሊም የተከበረ ክርስቲያን የተከበረ አማራ እዚች ምድር ላይ ለማንገስ ነው። ወይም የተከበረ ማንኛውም የኢትዮጵያ ማህበረሰብ ነፃ ከብልጽግና ነፃ ለማውጣት ነው እየታገልን ያለነው እንጂ ሃይማኖታዊ አጀንዳ ምንም ያለ የለም እላለሁኝ። ኮሎኔል ፈንዳው ከጎን ያለ ይሄንን ደግሞ አስተያየት እንዲሰጥበት እላለሁ። አመሰግናለሁ። እሺ አመሰግናለሁ። ኮሎኔል ፈንታው ሞክ ይባላሉ። የምስራቅ የምኒልክ እዝ ክትል ዘመቻ መሪ ኃላፊ ነኝ። አጠቃላይ በተደረገው ያ ፋኖ ሙልጌታ በዝርዝር አስቀምጦታል። አገዛዙ ምንድነው እያደረገ ያለው? አጠቃላይ በወሎ ምድር እየተቀጠቀጠ ስርዓቱ ባለቀበት ሰዓት ላይ አሁን ባደርግ ነው ምዕራብ ወሎ አጠቃላይ በመካነ ሰላም ወረዳ ላይ የተደረጉ ውጊያዎች አሉ። ይሄን ውጊያ ሙሉ ለሙሉ ያገዛዙን ሰራዊትና አድማ ብተናን ከሚኒሻን ከጥቅም ውጭ አድርገናል። ነገር ግን አገዛዙ ምንድነው እያደረገ ያለው? ወሎ እንደ ወሎየን ሲጀመር ሙስሊም ክርስቲያኑን ላይ ያለው ብሎ በዚህ ፖለቲካ መግባት በጣም ይሳሳታል። ስለዚህ አገዛዙ ምንድነው እያደረገ ያለው? ባልሆነ አቅጣጫ በመሄድ ወደ ሃይማኖት ግጭት ለማስነሳት ያሰበው ሴራ ይሳካለት። በዚህም ሙስሊም ወንድሞቻችን ይሄ ይገነዘቡታል። ወሎዬ ሲባል ልጅየው መሐመድ አባቱ ሰለሞን ምንኛ ሪስ ላይ ወሎ ላይ መወለድ የሚል አባባል አለና ህዝባችን በዚህ መደናገር የለበትም። ይሄን ለመጠቀም የከሰረ ፖለቲካ ንግግር እየተናገረ ነው። ምናልባት ወንድሜ ነግሮታል። ወላሂ ሁለተኛ አማራ አልሆንም ያለችው አይሻ መሐመድ ሼክ ሁሴን ጅብሪልን በእኛ ላይ በአማራ በመሆናቸው ካሉት ስልጣን የተነሱ አባታችን መካሪያችን ናቸው። ስለዚህ እኛ ሃይማኖት የሚገድበን ነገር የለም። ከእስላም ክርስቲያኑ ተዋህዶ የሚኖርበት አገርም ኢትዮጵያም ወሎየም ስለሆነ ማለት ነው። ስለዚህ ወንድሞቻችን በዚህ ባልሆነ ፖለቲካ መደናገርም የለባቸውም። ያለም ህዝብ የኢትዮጵያም ህዝብ ማወቅ ያለበት በዚህ ነው። አገዛዙ ይሄን ፖለቲካ ትርፍ አድርጋለሁ ብሎ ከተከበረው መስጊድ ላይ በግልጽ የሚረዱ አካሎች ይረዱናል። ብሬን ዲሽቃ አጣምዶ ተኩስ እዛ ላይ አድርጓም ብዙ የመከላከል ስራ ተደርጓል። በዚህም ማንኛውም ተቋም እንደ ፋኖ ሙስሊም ክርስቲያኑን የትኛውንም ሃይማኖት ለማንኛውም ሃይማኖት ወታገር የለም። ስለዚህ እኛ ነጻነት ፈልገን እንጂ ሃይማኖታዊ ጦርነት እንዳልሆነ መላው ህዝባችን ተረድቶ
ከኤርትራ ጋር በሰላምና ዲፕሎማሲያዊ መንገድ የወደብ ባለቤትነት መብት በተመለከተ ማንሳትና መነጋገር በህግ የተለያዩ አማራጮች አሉ የሚሉ ሐሳቦችን ወደ ጎን የገፋው የአብይ አገዛዝ በጦር ኃይል ወደብ እቆጣጠራለሁ በሚል የአረብ ኤሚሬትን አጀንዳ ለማስፈጸም ይንቀሳቀሳል በሚባልበት በዚህ ወቅት ተጨማሪ አጀንዳዎች ይዞ ወደ አደባባይ ለመውጣት እየተዘጋጀ መሆኑ ታውቋል። የኤርትራን አገርነት እውቅና እንነፍጋለን የሚል በማህበራዊ ሚዲያ ፈቀላጤዎቹ በኩል ዘመቻ እንዲጀመር ትዕዛዝ መስጠቱን የሚጠቅሱ መረጃዎች ወጥተዋል። የኤርትራ መንግስትነት እውቅና የተሰጠው በሽግግር መንግስቱና በሽግግር መንግስቱ ምክር ቤትም እውቅና ያልተሰጠው ሙሉ ለሙሉ ያልጸደቀ በመሆኑ የኤርትራ አገርነትን የኢትዮጵያ መንግስት መካድ ይችላል። ይህንን ተከትሎ የሚወስዳቸው ህጋዊ እርምጃዎች ተቀባይነት አላቸው የሚሉ መከራከሪያዎች በአብይ አህመድ ቀርበው ውይይት እስከ መድረሳቸውና ይህንኑ በማህበራዊ ሚዲያ መወያያ እንዲሆንና የኤርትራን ሉዓላዊነት በመጋፋት ከ30 ዓመት ጦርነት በኋላ የተሄደበትን መንገድ ለመድገም ሌላ ዙር ጦርነት ውስጥ ለመግባት የሚያስችል ዲፕሎማሲያዊ መቃቃር የሚፈጥር እርምጃ መሆኑን የሚጠቅሱ ወገኖች የብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤዎች ይህንን ጉዳይ አንስተው አጀንዳ እንዲያደርጉ ትዕዛዝ እንደተሰጣቸው ታውቋል። የኢትዮጵያ የባህር በር ጥያቄ በተለይም ኤርትራ ወደ አገርነት ከመገንጠሏ በፊት የነበሩ ሁኔታዎች ታልፈው በዓለም አቀፍ ህግ መሰረት በተባበሩት መንግስታት ድርጅት እውቅና ከተሰጣቸው አገራት መካከል ተደርጋ ከተካተተች በኋላ በአሁኑ ወቅት የአብይ አገዛዝ እየሄደበት ያለው መንገድ በብዙ መንገድ ሰላም የሚያመጣ ይልቁኑ ነገሮችን ሊያወሳስብ የሚችል እርምጃ አካል በመሆኑ ከዚህ ይልቅ ሁለቱም መንግስታት በሰላም የወደብን ጥያቄ መፍታት የሚችሉበትን አማራጭ መክፋት እንደሚገባ እነዚህኑ ስብሰባዎች መሰረት ያደረጉ ስጋቶች መውጣት ጀምረዋል። በአንድ በኩል የኤርትራን መንግስት እስከ መለወጥ የሚያስብ እንቅስቃሴ በተቃራኒው ምን ሊያስከትል ይችላል? ኤርትራ እንደ አገር ከየትኛውም አገር ጋር ተባብራ ልትቆም የምትችልበት እድል መኖሩ፣ ይህም በአብይ አገዛዝ በኩል ከአረብ ኤሚሬትና ከሌሎች ጋር በመተባበር ኤርትራ ላይ የሚወስደውን ወታደራዊ እርምጃ ለማሳካት እንደሚያስበው ሁሉ ኤርትራም ራሷን ለመከላከል የምትወስዳቸው እርምጃዎች በቅርብ በሚታይ ደረጃ ከሳውዲ አረቢያና ከግብጽ ጋር ከሌሎች ሀገራት ጋር ማብራ ልትቆም የምትችልባቸው ሁኔታዎች መኖራቸውን ግምት ውስጥ በማስገባት ሁለቱ ሀገራት የሌሎች ሀገራት የጦርነት አውድማ ከመሆን ራሳቸውን መቆጠብና የወደብ ጥያቄን በተለይም የአሰብ ወደብን ጥያቄ በህግ አግባብና በሰላማዊ ዲፕሎማሲያዊ ሊመለስ የሚችልባቸው እድሎችን ማየት የሁለቱም ሀገር ህዝቦችን ዘላቂ ሰላምና ጥቅም ግምት ውስጥ ማስገባት እንደሚገባና ኤርትራ ከአረብ ኤሚሬት ጋር የገባችበትን ዲፕሎማሲያዊ ቁርቋሶ በአብይ አህመድ በኩል በወደብ እናስመልሳለን ስም ወደ ጦርነት ለመግባት የሚደረገው እንቅስቃሴና አሰብን በኃይል ለመቆጣጠር የሚደረገው እርምጃ በምስራቅ አፍሪካ የማያባራ ግጭት ሁለቱን ሀገራት ውስጥ የሚከት በርካታ ወጣቶችን ህይወት የሚቀጥፍ ተጨማሪ የጦርነት እቅድ በመሆኑ ሂደቱ በአግባቡ ሊጤን ይገባል የሚሉ ጥያቄዎችና ድምጾች ሰሚ ያገኙ አይመስሉም። በአፋር ክልል ሰፊ ወታደራዊ ዝግጅት በማድረግ በአንድ በኩል አሰብን በኃይል ለመቆጣጠር በሌላ በኩል ህወሓትን ጥሎ ኤርትራ መንግስትን ለመለወጥ የሚደረጉ እንቅስቃሴዎች በተለይም የኤርትራ መንግስት ለመለወጥ ከተንቀሳቀስን ምዕራባውያን ይደግፉናል የሚለው የአገሪቱን ተጨባጭ ሁኔታና የዓለምን ዲፕሎማሲያዊ ሁኔታ ግንዛቤ ውስጥ አለመክተትና ምዕራባውያን ቢፈልጉ የኤርትራ መንግስትን ለመለወጥ የኢትዮጵያን እርዳታ ጭምር የማያስፈልጋቸው ሲሆን ይሄ ውስጡን እየተደረገ ያለ ቅስቀሳ በአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች በኩል በስፋት የሚነሱ ጉዳዮች ከተጨባጭ ሐቁ ጋር ብዙም ያልተዛመዱ ይልቁኑ የስሜት ጉዳይ በመሆናቸው ጥንቃቄ ሊወሰድ ይገባል የሚሉ ጥሪዎችም ተከትለው ቀርበዋል። የአብይ አገዛዝ ስልጣን አስጠባቂ ጦር ኤታማዦር ሹም የቀድሞ ምርኮኛ ብርሃኑ ጁላ በቅርቡ በአዲሱ ዓመት ፊታችን ወደ አዲስ ግንባር በማለት በኤርትራ ላይ የሚደረገው ወረራ በተመለከተ በተደጋጋሚ በይፋ አስተያየት ሲሰጥ የቆየ ሲሆን አብይ አህመድ የኢሬቻ በዓልንም አስታኮ በተመሳሳይ የወደብን ጉዳይ አጀንዳ ማድረጉን ጠቅሰን መዘገባችን አይዘነጋም። በበርካታ ወገኖቹ ዘንድም ተስፋ የተጣለበት ለወገኖቹም በጎ አድራጎት ለማድረግ በዝግጅት ላይ የነበረው ወጣት ኢትዮጵያዊ ምሁር በአሜሪካ ውስጥ ባልታወቁ ግለሰቦች መገደሉም ተሰማ። በቅርቡ በቴናሲ ግዛት ዋና ከተማ ናሽቪል በዓለም አቀፍ የፈጠራና የአመራር ተቋም በሆነው ቫንዴልት የግል ምርምር ዩኒቨርሲቲ የተመረቀው ኢትዮጵያዊ ወጣት ዶክተር ደራራ ቢዳሶ ቡርጂ ወደ አገሩ ኢትዮጵያም ተጉዞ ወገኖቹን ለመርዳት ሳይማር ያስተማረውን ህዝብ ለመካስ በዝግጅት ላይ ሳለ ባልታወቁ ግለሰቦች በተተኮሰበት ጥይት በድንገትም ተመቶም ህይወቱ ማለፉ በርካታ የቅርብ ሰዎችን ማስደንገጡና ልብ መስበሩም ተሰምቷል። የልዩ ባለሙያነት ወይም ስፔሻላይዝድ ዶክተር ትምህርቱን ያጠናቀቀው በስራ ገበታ ላይ የነበረው ወጣቱ ዶክተር ደራራ የቀድሞው የሲዳማ ታጋይ የነበሩት አቶ አየለ ቢዳሶ ብሮጂ ልጅ መሆኑም ታውቋል። የብር ራዲዮ ዝግጅት ክፍል በሟቹ ወጣቱ ወገናችን ዶክተር ደራራም ድንገተኛ ሞት የተሰማውን ጥልቅ ሐዘን እየገለጸ ፈጣሪ ነፍሱን በአጸደ ገነት እንዲያሳርፋት ለቤተሰቦቹ፣ ለጓደኞቹ፣ ለአድናቂዎቹ መጽናናትን ይመኛል።
በደቡብ ወሎ የኦርቶዶክስና የእስልምና እምነት ተከታይ ሃይማኖት አባቶች በጋራ በመምከር ሰሞኑን መካነ ሰላም ላይ አገዛዙ የሃይማኖት ግጭት ለማስነሳት መስጊድን ምሽግ በማድረግ ያደረጋቸው ያሉ እንቅስቃሴዎችን ተከትሎ የሰዎች ሕይወት መጥፋቱን ምክንያት በማድረግ የሃይማኖት ግጭት ለማስነሳት የሚደረገውን እንቅስቃሴ የሃይማኖት አባቶች እንደማይቀበሉት ገልጸዋል። ካድሬዎች የአገዛዙን ወንጀሎች ለማድበስበስ የሄዱበትን ርቀት አንዳንድ የሃይማኖት አባቶች በግልጽ መቃወማቸው ታውቋል። በመካነ ሰላም ሰሞኑን አገዛዙ በከተማ የሚገኘውን ታዋቂው ኑር መስጊድን በምሽግነት በመጠቀም ፋኖ ያደርጋቸው የነበሩ ወታደራዊ እንቅስቃሴዎችን ተከትሎ እየሸሹ የነበሩ ያገዛዙ ባንዳ ሚሊሻዎችን በመረሸን ከሟቾቹ መካከል የእስልምና እምነት ተከታዮችን ብቻ በመለየት ጥቃት እንደተፈጸመ አድርጎ ለመቀስቀሻነት የተጠቀመ ቢሆንም አካሄዱ ህዝቡን እርስ በርስ ለማጫረስ የታቀደ እርምጃ በመሆኑ ድርጊቱን ወደ ግጭት ማምራት አይገባም በማለት የሃይማኖት አባቶች አቋም መያዛቸው ታውቋል። የፌዴራሉ መጅሊስ በኦሮሞ የበላይነት እንቆጣጠራለን በሚል ሀጂ ቱፋን ካሾሙ በኋላ በአማራ ክልልም ወኪሎቻቸውን በማስቀመጥ ጉዳዩን ሃይማኖታዊ መልክ ለመስጠትና እርስ በርስ ግጭት እንዲፈጠር እየቀሰቀሱ ያሉ በሃይማኖት ሽፋን ተልዕኮ የተሰጣቸው ካድሬዎችና ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ግንባር ፈጥረው የሚያደርጉት እንቅስቃሴ ህዝቡን እንደማይመጥን አንዳንድ ሃይማኖት አባቶች መስጊድ ውስጥ እንዴት ምሽግ ይደረጋል? ካልጠፋ ቦታ ቤተክርስቲያንና መስጊድ በተደጋጋሚ ምሽግ እየተደረገ ነው በሚል በተለያዩ ደቡብ ወሎ አካባቢዎች የነበሩ እንቅስቃሴዎችን ጭምር ዋቢ በማድረግ ማንሳታቸው ታውቋል። በመቅደላ፣ ጊምባ፣ አርጎባ፣ ደላንታ፣ ቃሉ፣ ለጋምቦ፣ ተውለደሬ፣ አልብኮ፣ በወረይሉና ቦረና በአቀስታ ውይይቶች እንደነበሩና በበርካታዎቹ ውይይት ቦታዎች ላይ የእስልምናና የክርስትና እምነት የሃይማኖት አባቶች የህዝቡን አንድነት እንዳይረበሽ በሃይማኖት ሳቢያ ግጭት ውስጥ እንዳይገባ ካድሬዎች የሚያደርጉትን ቅስቀሳና የጥላቻ ንግግር እንዲያቆሙ መስጊድን ምሽግ ማድረግ መስጊድ ውስጥ ጥቃት መፈጸም ተገቢ ያለመሆኑን በማንሳት ይህንን ለፖለቲካ ፍጆታ ለመጠቀም እየተደረገ ያለ እንቅስቃሴ ተቀባይነት እንደሌለው አንዳንዶች በድፍረት የተናገሩ ቢሆንም ካድሬዎች የሃይማኖት አባቶች አቋም በመያዝ አገዛዙ የሰጣቸውን የጥላቻ አጀንዳ ለማስፈጸም ያደረጉት እንቅስቃሴ ብዙ ቦታዎች ላይ እንዳልሰራላቸው ታውቋል። ሰሞኑን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በዘመቻ አርበኛ አደማሊ አባናደው ስም በተሰየመው ዘመቻ መካነ ሰላም ላይም የአገዛዙ ስልጣን አስጠባቂ ወታደሮች ላይ ድንገተኛ ጥቃት በመሰንዘር ከተማዋን ተቆጣጥሮ የነበረ ቢሆንም የፋኖን ጥቃት መቋቋም ያልቻለው አገዛዝ እየሸሹ የነበሩ ሚሊሻዎችና ሃይማኖት አባትን ጭምር በመረሸን ድርጊቱን በፋኖ ለማላከክ ያደረገው እንቅስቃሴ በአካባቢው ነዋሪ ታውቆ ተቀባይነት ያላገኘ ቢሆንም የአገዛዙን ጉዳይ በሚያስፈጽመው የደሴ እስልምና ምክር ቤት የተባለውና በፌዴራሉ መጅሊስ በጭፍንነት የወጡት መግለጫዎች በአካባቢው የተፈጸመውን ድርጊት ከአገዛዙ ወደ ሌሎች ለማስተላለፍ የተደረገ የፖለቲካ ሴራ መሆኑ ተደጋግሞ ሲጠቀስ ቆይቷል። በመካነ ሰላምና በሌሎችም የወሎ አካባቢዎች ህዝቡ ክርስቲያን፣ ሙስሊም ሳይል ተከባብሮና ተዋዶ አብሮ የሚኖር ከአንድ ቤተሰብ ውስጥ የተለያየ እምነት ያላቸው ሰዎች በጋራና በሰላም የሚኖሩበት ሁኔታ ባለመረዳት ተራ የፖለቲካ ትርፍ ለማግኘት አገዛዙ እያደረገ ያለው እንቅስቃሴ እየደረሰበት ያለውን ወታደራዊ ሽንፈት አቅጣጫ ለማስቀየር ሆን ብሎ እየተንቀሳቀሰ መሆኑ ግልጽ ማሳያ መሆኑ በተደጋጋሚ ሲጠቀስ ቆይቷል። የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬም ያልተመለሰ ጥያቄያቸውን ከቀጣዩ የስራ ማቆም አድማ ቀጠሮ በፊት በማንሳት ተቃውሟቸውን አጠናክረው ቀጥለዋል። የጤና ባለሙያውን የሚጎዳው አስተዳደር ከስልጣን እንዲነሳ የሚጠይቁ አስተያየቶች ጭምር በማህበራዊ ሚዲያ በንቅናቄያቸው ማስተባበሪያ ማህበራዊ ሚዲያ ላይ ማንሸራሸር ጀምረዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ መጀመሪያ ዙር የስራ ማቆም አድማቸውን አድርገው እየሰራችሁ ጠይቁ መባላቸውን ምክንያት በማድረግ የደሞዝ ጭማሪ፣ የጤና ስርዓቱ እንዲሻሻል፣ የጤና ሽፋን እንዲያገኙ ያነሷቸውን ጥያቄዎች ጨምሮ 12ቱ ጥያቄዎቻቸው ዛሬም ያልተፈቱ ሲሆን መስከረም 5 ቀን 2018 ሊያደርጉት የነበረውና መምህራንም አብረውን ያደርጋሉ ያሉትን የስራ ማቆም አድማ ለሁለት ወራት ካራዘሙ በኋላ በማህበራዊ ሚዲያ የሚያደርጉትን ቅስቀሳ አጠናክረው ቀጥለዋል። በመጪው ኖቬምበር 15 2025 ዓ.ም እናደርገዋለን ካሉት የስራ ማቆም አድማ በፊት እኛ የራበን እየጠማን የምናገለግል መንፈሳዊ አገልጋዮች አይደለንም፣ ሰዎችንን፣ ልጅ ያለን፣ የትዳር አጋራለን፣ የሚገባንን ባትሰጡንም የሚያስፈልጉን ስጡን፣ ህዳር 5 እንገናኝ በማለት ህዳር 5 ቀን 2018 ዓ.ም እናደርገዋለን ያሉት የስራ ማቆም አድማ በፊት የጤና ባለሙያው ችግሮቹን በንቅናቄው ማህበራዊ ሚዲያ በማንሳት እንዲወያይ እየቀሰቀሱ ይገኛል። ለሐኪሞች ሲሆን ባጀት የምታጡ እናቃለን እኮ ምን እንደምትጠጡ፣ ምን እንደምታዙ፣ ምን እንደምትቆርጡ እናቃለን እኮ ምን እንደምትነዱ፣ በጫጨ ጭንቅላት ምሁር ከምትጎዱ ከህዝብ ሰገነት በአስቸኳይ ውረዱ የሚል ጠንከር ያለ አስተያየት በቅጥም መልክ ዛሬ በኢትዮጵያ ጤና ባለሙያዎች ንቅናቄ
በማህበራዊ ድረገጽ ጭምር በማጋራት ተቃውሟቸውን ማሰማት ጀምረዋል። በ1990 ዓ.ም ከ27 ዓመት በፊት በወጣ የቤት የተጋላጭነትና ተያያዥ አበሎች ዛሬም ድረስ አለመሻሻላቸው በተቃራኒው ለቤት አበል ተብሎ ለጤና ባለሙያ 1000 ሲመደብ ያገዛዙ ካድሬዎች የዕለት ውሎ አበልን እንኳን እንደማይደራዝረስ በማህበራዊ ሚዲያቸው ላይ በንጽጽር በማስቀመጥ ገልጸዋል። የኢትዮጵያ ጤና ባለሙያዎች የኢኮኖሚ ለውጥ ተደረገ ተብሎ የብር የመግዛት አቅም በምንዛሪ ዋጋ እንዲተመን በተደረገበትና $1 ምንዛሪ ዋጋ ከ160 ብር በላይ ባሻቀበበት ሁኔታ ውስጥ አስቀድሞ ይከፈላቸው የነበረውን ደሞዝ ጭምር በአሁኑ ወቅት እንደማያገኙና በአንድ በኩል የኢኮኖሚ ቀውሱን ታሳቢ በማድረግ የብር የመግዛት አቅም ግምት ውስጥ ያስገባና ዋጋ ግሽበቱን የሚተካከል ጭማሪ እንዲደረግ፣ በሌላ በኩል ይህም ኢኮኖሚያዊ ለውጥ ተደረገ ከመባሉ በፊት የሚያገኙትን ደሞዝ ዋጋ ያህል እንኳን ግማሽ ያህል ያጣበት በአሁኑ ወቅት የሚከፈላቸውን ደሞዝ ምክንያት በማድረግ ከኢኮኖሚ ለውጡ በፊት $80 እና $90 ይከፈላቸው የነበሩ ስፔሻሊስት ዶክተሮች በአሁኑ ወቅት ባለው ምንዛሪ $50 እና $50 በታች ያሽቆለቆለ የመጣ ሲሆን የጤና ባለሙያው ጥያቄዎቹን በጋራ ይዞ በተደራጀ መንገድ ተቃውሞውን አለመቀጠሉ ለአገዛዙ የልብ ልብ መስጠቱና የጤና ባለሙያውን ለመቀላቀል ወስነዋል የተባሉት መምህራንም በአደባባይ የሚያደርጉት እንቅስቃሴ ያለመታየት ከመስከረም ወር ጀምሮ ተግባራዊ ይደረጋል የተባለው አዲሱ የደሞዝ ጭማሪም ለብዙሃኑ ሰራተኛ እጅግ አነስተኛና መሰረታዊ ለውጥ የማያመጣ መሆኑ ተደጋግሞ የተጠቀሰ ሲሆን አገዛዙ ጨምር ያለው ካለው ከ160 ቢሊዮን በላይ ደሞዝ ጭማሪ ውስጥ 92 ቢሊዮኑ ወደ ደሞዝ የሚከፋፈል ሲሆን ቀሪው ተመልሶ በግብር መልክ ወደ አገዛዙ የሚመለስ መሆኑን በመጥቀስ ለብዙሃኑ ሰራተኛ ተጨመረ የተባለው ከ1200 የማይበልጥ በተቃራኒው ለከፍተኛ ደሞዝ ተከፋዮች ከ17000 ብር በላይ የተጨመረበት ሂደት የጤና ባለሙያው በጋራ ጠንክሮ ባለመቆሙ መምህራንና ሌሎችም የመንግስት ሰራተኞች በጋራ ከጤና ባለሙያው ጎን ቆመው አለመታየታቸው ስርዓቱ በጀመረው አፈና ለመቀጠልና የጤና ባለሙያዎችን ጥያቄ ላለመመለስ ምክንያት መሆኑን በተደጋጋሚ ሲጠቀስ ቆይቷል። በአሁኑ ወቅት የመንግስት ሰራተኞች ለተጨመረላቸው አነስተኛ ደሞዝም የኢትዮጵያ ጤና ባለሙያዎች የስራ ማቆም አድማ እንቅስቃሴና የከፈሉት መስዋዕትነት ሌሎችም ሰራተኞች የስራ ማቆም አድማ ያነሱብኛል በሚል ስጋት አገዛዙ ያደረገው እንጂ በችሮታ ያልሰጠው መሆኑን አውቀው ጭማሪው በቂ አለመሆኑን ታሳቢ ማድረግ በጋራ ከኢትዮጵያ ጤና ባለሙያዎች ጋር መቆም እንደሚገባ ጥሪ እየቀረበ ይገኛል። ከኢትዮጵያን ዲያስፖራ ወደ አገር ቤት የሚላከው ገንዘብ በአብዛኛው በህገወጥ መንገድ መሆኑን የኢትዮጵያ ንግድ ባንክ አስታወቀ። ሰሞኑን በመካከለኛው ምስራቅ አገራት በተለይ በሳውዲ አረቢያና በተባበሩት አረብ ኤሚሬት ጉብኝት በማድረግ ከዚያም በተጨማሪ በደቡብ አፍሪካ ፕሪቶሪያ ከተማ ውስጥ ከኢትዮጵያንና ትውልደ ኢትዮጵያን ዲያስፖራዎች ጋር ውይይት ያደረጉት የመንግስታዊ የኢትዮጵያ ንግድ ባንክ ፕሬዚዳንት አቤ ሳኖ በደቡብ አፍሪካ ቆይታቸው እንደገለጹት ንግድ ባንክ ባለፈው ዓመት ከዲያስፖራው 7.2 ቢሊዮን የአሜሪካን ዶላር በህጋዊ መንገድ ማግኘቱን ገልጸው ይህም ስሌት ከአጠቃላይ ከውጪ የሚገባው ገንዘብ አሃዝ 22 ከመቶ ብቻ መሆኑን የጠቀሱት የባንኩ ፕሬዚዳንት ይሁን እንጂ 75 ከመቶ ያህሉ የውጪ ገንዘብ ወይም ሬሚታንስ ወደ አገር ቤት የሚገባው በህጋዊ መንገድ አይደለም ብለዋል። በዲያስፖራ የሚኖረው ኢትዮጵያዊና ትውልደ ኢትዮጵያዊ በህጋዊ መንገድ ገንዘብ እንዲልክ የወተወቱት አቤ ሳኖ ከውጪ አገር ወደ ኢትዮጵያ የሚላከው የዲያስፖራው ገንዘብ በህጋዊ መንገድ ቢሆን ኖሮ ኢትዮጵያ በአመትም ከ35 ቢሊዮን የአሜሪካን ዶላር በላይ ልታገኝ ትችል ነበር በማለትም ዲያስፖራውን በህጋዊ መንገድም ተቀናይቶ ገንዘብ እንዲልክም ተማጽነዋል። እንደ ዓለም አቀፉ የስደተኞች ተቋም በእንግሊዝኛው ምህጻረ ቃል IOM መረጃ ከ3 ሚሊዮን በላይ ኢትዮጵያን በውጪ አገራት በዋነኛነት በመካከለኛው ምስራቅ፣ በሰሜን አሜሪካ፣ በአውሮፓና በደቡብ አፍሪካ እንደሚኖሩ መረጃዎችም ይገልጻሉ። የአሜሪካ ገንዘብ ግምጃ ቤት የፕሬዝዳንት ዶናልድ ትራምፕ ምስል ያለበት አዲስ ገንዘብ ሊያሳትም መሆኑን አስታወቀ። አሜሪካም ከእንግሊዝ ቀኝ አገዛዝ ነጻ ያወጣችበትን 250ኛ ዓመት በመጪው በፈረንጆቹ አዲስ ዓመት ወይም በ2026 የምታከብርበትን ወቅት ምክንያት በማድረግ የአሜሪካ የገንዘብ ግምጃ ቤት US ትሬጀሪ ከትላንት በስቲያ እንዳስታወቀው አዲሱ የ1 የአሜሪካን ዶላር ሳንቲም የሚያሳትም መሆኑን አስታውቋል። በአዲሱ $1 የፊት ለፊት ገጽ ወይም በአንበሳው ጎፈር ላይ የፕሬዝዳንት ዶናልድ ትራምፕ ከአንገታቸው በላይ ያለ ምስላቸው ከስሩ በእግዚአብሔር እናምናለን we trust in God የሚል ጽሑፍ አሜሪካ ነጻ ያወጣችበትን እንደ ፈረንጆቹ አቆጣጠር ከ1776 ጀምሮ ዛሬ ድረስ ከ2026 የ250 ዓመት በቁጥር ይካተታልም ተብሏል። በሌላኛው ገጹ ወይም በጭራው ፕሬዝዳንት ዶናልድ ትራምፕ ባለፈው ምርጫ ወቅት ከግድያ ሙከራም ካመለጡ በኋላ ለደጋፊዎቻቸው ተዋጉም ፋይት በማለት
በማለትም የተናገሩበትን ጥሪ በጽሁፍ ያሰፈረ ሲሆን ፈርጣማው ቀኝ እጃቸውንም ያነሱበትን ሁኔታም በአሜሪካ ሰንደቅ ዓላማ የታጀበ እንደሚሆን የገንዘብ ግምጃ ቤቱ ኃላፊ ብራንደን ቤችም በማህበራዊ ትስስር ኤክስ ገጻቸው ያጋሩትም ረቂቅም ይገልጻል። በአሜሪካ ፌደራል ህግ በአገሪቱ ህጋዊ ገንዘብ ላይ በህይወትም ላለ ሰው ምስል ወይም ስምን መለጠፍ በህጋዊ ወጥነትም ያስፈርጃል። የአሜሪካ አስተዳደር የገንዘብ ግምጃ ቤትም እስከ አሁን ድረስ በህጋዊ ገንዘቦቹ ላይ የአምስት የቀድሞ ፕሬዚዳንቶችና የሁለትም የአሜሪካ መስራች አባቶችን ጆርጅ ዋሽንግተን፣ ቶማስ ጄፈርሰን፣ አብርሃም ሊንከን፣ አንድሪው ጃክሰን፣ ኦልቴስም ግራንትን፣ አሌክሳንደር ሃሚልተንና ቤንጃሚን ፍራንክሊን ምስሎቻቸውን በ1 ብር፣ በ2 ብር፣ $5፣ $20፣ $50፣ $10 እና $100 ላይ የተጠቀመ ሲሆን ረቂቁም ተግባራዊም ከሆነ ፕሬዚዳንት ዶናልድ ትራምፕ በአሜሪካ ታሪክ የመጀመሪያው በህይወት ላይ ሳሉ ምስላቸው በህጋዊ አገሪቱ ገንዘብ ላይ የሚለጠፍም እንደሚሆን በገንዘብና በንግድ ዙሪያ የሚያተኩረው ፎርቢስ መጽሔት ዘግቧል። በማዳጋስካር ወጣቶች ያነሱትን ተቃውሞ አጠናክረው ቀጥለዋል። ፕሬዝዳንቱ ካቢኔያቸውን የበተኑ ቢሆንም ራሳቸውም ከስልጣን እንዲለቁ መሰረታዊ ለውጥ እንዲመጣ ጥያቄ ማቅረባቸውን ቀጥለዋል። ባለፈው ሳምንት በሺ የሚቆጠሩ የማዳጋስካር ዜጎች በተለያዩ አገሪቱ ክፍሎች የሚገኙ ጎዳናዎችን በመቆጣጠር ከ15 ዓመታት በኋላ ታየ የተባለውን ጠንካራ ተቃውሞ ያደረጉ ሲሆን በህንድ ውቅያኖስ በምትገኘው የደሴት አገር ውስጥ የተካሄደው ከፍተኛ ተቃውሞ ማዕበል የአገሪቱን ፕሬዝዳንት በከፍተኛ ደረጃ አስደንግጧል። በመሰረታዊ የውሃና አቅርቦቶች እጥረት ምክንያት የተነሳው ቁጣ በፍጥነት ለአገሪቱ ፕሬዝዳንት አንድሪ ራጆሊና ከባድ ፈተና የሆነ ሲሆን ከ2018 ዓ.ም ጀምሮ ለሁለተኛ ጊዜ ፕሬዝዳንት የሆኑት ራጆሊና ለተነሳባቸው ተቃውሞ መልስ ለመስጠት በሚል መንግስት እስከ መበተን የደረሱ ቢሆንም የአዲሱ ትውልድ አባላት ጄንዚዎቹ የማዳጋስካር ሰልፈኞች ግን በዚህ ሳይረኩ አሁንም ተቃውሟቸውን ፕሬዝዳንቱ ጭምር ከስልጣን እንዲወርዱ የሚጠይቅ መሆኑን አጠናክረው ቀጥለዋል። በተባበሩት መንግስታት መረጃ መሰረት ተቃውሞ ከተነሳ ወዲህ ቢያንስ 22 ሰዎች መገደላቸውን ከ100 በላይ የሚሆኑ ደግሞ መቁሰላቸውን የሀገሪቱ መንግስት ግን በአሉባልታና ሐሰተኛ መረጃ ላይ የተመሰረተ ሲል ይህንን የተጎጂዎች ቁጥር መቃወሙንም ጠቅሶ ቢቢሲ ዘግቧል። ተቃውሞ መቀጣጠል የጀመረው ሁለት ታዋቂ ፖለቲከኞች መስከረም 9 ቀን 2018 ለእስር መዳረጋቸውን ተከትሎ ሲሆን ፖለቲከኞቹ በሀገሪቱ እየታየ ያለውን ከፍተኛ የሆነ ኤሌክትሪክ ኃይልና የውሃ አቅርቦት ችግር የሚቃወም ሰላማዊ ሰልፍ በዋና ከተማ አንታናናሪቮ ለማካሄድ አቅደው እንደነበር ታውቋል። ንብረትነቱ የመንግስት የሆነው ጅራማ የተሰኘ ኤሌክትሪክና የውሃ አቅራቢ ኩባንያ በየቀኑ ለሰዓታት የሚያቀርበውን አገልግሎት እያቋረጠ የነበረ ሲሆን በርካታ የሀገሪቱ ዜጎች የፖለቲከኞቹን መታሰር ህጋዊ ተቃውሞን ለማፈን እንደተደረገ ሙከራ ስለቆጠሩት ጉዳዩ ህዝባዊ ቁጣን እንዲፈጥር ምክንያት መሆኑን እርምጃው የሲቪል ማህበረሰብ ቡድኖች ጥያቄ እንዲያስቀጥሉትና ጄንዚ ማዳ የተባለው በወጣቶች የሚመራው የኦንላይን እንቅስቃሴ እንዲፈጠር ምክንያት መሆኑም ታውቋል። ተቃውሞ በዋና ከተማዋ ብቻ የተገደበ ሳይሆን በአገሪቱ በሚገኙ 8 ከተሞች የተስፋፋ ሲሆን እስካሁንም የመርገብ ሁኔታ ያልታየበት ተቃውሞ ተጠናክሮ ቀጥሏል። መፈክሮቻቸውን ከፍ አድርገው አደባባይ የወጡት ሰልፈኞች የአገልግሎት መቆራረጡን ተቃውመዋል። መንግስታቸው መሰረታዊ መብት ለማስጠበቅ እንዳልቻለ በማንሳት የወቀሱ ሲሆን አክቲቪስቶች ግን በኩባንያ ውስጥ የተንሰራፋው ሙስና ለተፈጠረው የኤሌክትሪክ አቅርቦት ቀውስ ምክንያት እንደሆነ በማንሳት ተጠያቂ አድርገዋል። ጄንዚ ማዳ በመባል የሚጠሩት አዲሱ ትውልድ አባላት ተቃውሞ እንደተጀመረ ራሳቸውን ሲያደራጁ የነበረው እንደ ፌስቡክ እና ቲክቶክ ያሉ ማህበራዊ ሚዲያ መድረኮችን በመጠቀም ሲሆን የጄንዚ ማዳ አባላት የሲቪል ማህበረሰብ ቡድኖችና ታዋቂ ፖለቲከኞች የጋራ ስብሰባ ካደረጉ በኋላ የሚካሄዱ ሰልፎችን የሚያስተባብር ኮሚቴ አዋቅረው ወደ ተቃውሞ እንቅስቃሴ ገብተዋል። ተቃውሞ ከተጀመረ በኋላም ሌሎች ቡድኖች እንቅስቃሴውን የተቀላቀሉ ሲሆን በአገሪቱ ትልቁ የሆነውን ማላጋሳይ ትሬድ ዩኒየን ሶሊዳሪቲን ጨምሮ በርካታ የሰራተኛ ማህበራት በወጣቶች ለሚመራው እንቅስቃሴ አስተዋጽኦ ማድረጋቸው ተገልጿል። የሲቪል ማህበረሰብ ድርጅቶች ማዳጋስካር ወደ ቀውስ ወይም ወደ እርስ በርስ ጦርነት እንዳትገባ ለመከላከል በቤተ ክርስቲያን የሚመራ ንግግር እንዲካሄድ የጠየቁ ቢሆንም የተቃዋሚ ፓርቲ መሪው ሴኔቲ ራንድሪ ናኦሶሌኮ የቀድሞ ፕሬዝዳንት ራማሎናና ረቡዕ ዕለት ባልተለመደ መልኩ በጋራ ባወጡት መግለጫ ለተቃውሞ ያላቸውን ድጋፍ የሰጡ ሲሆን ሁለቱ ፖለቲከኞች የማዳጋስካር ህዝብ መክዳት ነው በማለት ተቃውሞ የቀረበበት ያለውን የራጆሊናን መንግስት እንዲቀላቀሉ የቀረበላቸውን ጥያቄ ውድቅ አድርገዋል። በህዝብ አገልግሎት ምክንያት የተነሳው ቁጣ ፖለቲካዊ ለውጥ እንዲደረግ ጭምር እስከ መጠየቅ የተሸጋገረ ሲሆን አስተማማኝ ባልሆነና ዝቅተኛ ገንዘብ በሚከፈል ስራ ዕድል የተማሩት በርካታ የማዳጋስካር ወጣቶች እያጋጠማቸው ላለው ችግር ተጠያቂ የሚያደርጉት ፕሬዝዳንቱን ሲሆን ፕሬዝዳንቱ ከስልጣን እንዲወርዱ ጥያቄያቸውን አጠናክረው ቀጥለዋል። ጄኔሬሽን ዚ በሚል የኬንያ ወጣቶች የጀመሩት እንቅስቃሴ ዛሬ ከኔፓልና ማዳጋስካር አልፎ
እስከ ሞሮኮ የደረሰ ሲሆን በሞሮኮም በተመሳሳይ አገሪቱ መንግስት ለዓለም ዋንጫ ዝግጅት በሚል ቅንጡ ስታዲየሞችን በመስራት ትምህርት ቤቶችና ጤና ጣቢያዎችን ወደ ጎን በማድረግ መሰረታዊ አገልግሎቶችን ትኩረት አልሰጠም በሚል ጠንካራ ተቃውሞ ያቀርቡ ሲሆን ይህን ተከትሎ ከፍተኛ ተቃዋሚዎች በበርካታ የአገሪቱ አካባቢዎች ተቃውሞ ድምጻቸውን አሰምተዋል። የኢትዮጵያ ወጣቶች የማዳጋስካር ወጣቶች የኃይል መቆራረጥን ምክንያት ማድረግ ያነሷቸውን ተቃውሞዎች በኢትዮጵያ በአገሪቱ የተንሰራፋው ሙስና የእርስ በርስ ጦርነትና የወጣቶችን ህይወት ተስፋ የማሳጣት ፖለቲካዊ እርምጃዎችን ተከትሎ በርካታ የ12ኛ ክፍል ተማሪዎች እየወደቁ የጦርነት ማገዶ የሚሆኑበትን ስርዓት ለመለወጥ የበኩላቸውን ሰላማዊ እንቅስቃሴ ማድረግ የሚችሉበት እድልን ያመላክታል የሚል አስተያየት ሲሰጥ ቆይቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።